ያለሁት ግን ደግሞ እያመመኝ ነው። ለዛ ነው ስልክ ማንሳት ምናምን የደበረኝ። ይቅርታ እንደዚህ ተጨንቋል መሰለኝ። ቢያንስ እኛ እንደዚህ ብንሆን አንቺ ዝም ብለሽ ትቀመጫለሽ? ይሄን መልሽልኝ እስኪ። አትቀመጭም አይደል? ያው የእኛም ጭንቀት እንደሚያስጨንቅሽ እናውቃለን እና የአንቺም ጉዳይ የእኛ ጭንቀት ነው። ስለዚህ ሲደብርሽ እኛም ይደብረናል፣ ስትሰሰጅ ደግሞ እኛም እንደሰታለን። እና ደግሞ እንደዚህ ተኮራምተሽ ቤት ውስጥ መቀመጥ የለብሽም። እንደሚጣና ሐኪም ቤትም ከሆነ ሐኪም ቤትም ዘለ ወጣ ማለትም ካለብሽ መዝናናትም ካለ ይዘንሽ እንውጣ ወይ ደግሞ ሐኪም ቤት እንደዛ ሳይሆን አቤ ላይ ጭንቀት ነው ማለት መጀመሪያ ደህና ነበርኩኝ። ዝም ብሎ ድንገት የመጣ ነገር ወይም ደግሞ ታምሜ አይደለም። ጭንቀት ነው እንትን እያለኝ ያለው እያደጋከመኝ ያለው በጣም ራሴን እያስጨናነኩት ነው ያለሁት። ምን መስመር ላይ ነው ያለሁት? ምን እየሆንኩ ነው ያለሁት? እንዴት ነው ነገሩ? በጣም ነገሮች በጣም ግራ እያጋቡኝ ነው ያለሁት። በጣም ከምላችሁ በላይ እንደ ሴት ደግሞ ብዙ ነገሮች ይከብዱኛል። ገባ ማውራት እስኪከብደኝ ድረስ ብቸኝነትን መምረጥ ብዙ ነገር ነው ላይ እንትን እያልኩ ያለሁት እና በቃ እናንተንም ከሚያስጨንቅ ብዬ ነው ቤት እንትን ያልኩት እኮ። እንደዚህ ደግሞ ደካማ መሆን የለብሽም። ምንም ነገር የሚፈጠር ራስሽን አጠንክረሽ ጥንካሬሽን ነው ማሳየት ያለብሽ እንጂ ስትወድቂ ለሚደሰት ሰው እንደዚህ እንትን ፋታ መስጠትም የለብሽም። አሁን ልብስ ቀይሪና ሐኪም ቤትም ከሆነ ሐኪም ቤት ካልሆነም ሻይ ቡና ብለን እንመልሳለን። ልብስ ቀይሪ ትንሽ። አይ ብሩክ አሁን መተኛት ነው የምፈልገው፣ ብቻዬን ነው የምፈልገው። በዛ ላይ ያመመኝ ነው መውጣት አልችልም እና መውጣቱን እንኳን ይቅርብኝ። ስለመጣችሁ በጣም አመሰግናለሁ። ደስ ብሎኛል። ምን እያልሽ ነው? አሁን እኮ ጭንቀትሽን ልንካፈል ድብርትሽንም ልንካፈል ነው የመጣ በቃ። ስለዚህ ፈታ ልናደርግሽ ነው የመጣ ነው። ያለፈውን ነገር እርሺው። ያው እየተፈጠረ ያለውና እየተከፋሽበትም ያለው ነገር እናውቃለን ጠንቅቀን፣ ምን ላይ እንደሆንሽ፣ በምን እንደተከፋሽ፣ በምን እንደተጎዳሽ። ከዚህ በፊት ብዙ ነገር አሳልፈሻል ወይም ደግሞ አብረን አሳልፈናል። ገብቶሻል? ይሄ ከዛ የሚተናነስ አይደለም፣ ግን ደግሞ ያልፋል ብለን እናስብ። አይደለም አቤል፣ አሁን ያንተ ጓደኛ ነው አውቃለሁ። ይሄን ነገር ብዬ እኔ አብርሃምን አሳልፌ መስጠት አልፈልግም። ብዙ ነገር የተነጋገርን ሰዎች ነበርን። አዲስ ህይወት ለመጀመር የተነጋገርን ሰዎች ነበርን። ብዙ ነገር ነበር ያወራነው ታውቃለህ። በዛ ልክ ደግሞ መስመር ውስጥ እንደዛ ሲሆን ሴት ልጅ ነኝ፣ ተስፋ አለ፣ ብዙ ነገር አለ፣ ወደፊት አስባለሁ። እኔ ብቻ ነኝ ነገሮችን ተቋቁሜ እየቆምኩ ያለሁት። መወደውም ማፈቅረውም ማከብረው ሰው ደግሞ በዛ ልክ መልሱ ትክክል አይደለም ብዬ ስላሰብኩኝ ነው። ነገሮችን በራሴ መንገድ በጣም ራሴ ላሳምን ሞክሬያለሁ፣ ግን በጣም ነው የረበሸኝ። በተለይ በዚህኛው ሰሞን ያደረገው ነገር ልክ እንዳልሆነ ነው የተሰማኝ። ግን ከሆነ እሱ ላይ መፍረድ አንችልም። አንደኛ